የእንግሊዝ ፕሪሚየር ሊግ 15ኛ ሳምንት ከባባድ ጨዋታዎችን ይዞ መጥቷል። ቪላ ፓርክ ላይ አስቶን ቪላ ከአርሰናል ላይ የሚያደርጉ ጨዋታ በደንብ ትኩረትን የሚስብ ነው። ቼልሲ ከቦርንመዝም ሌላኛው ተጠባቂ ጨዋታ ነው። ማንቸስተር ሲቲ በጣም ልዩ የውድድር ዘመንን እያሳለፈ የሚገኘውን ሰንደርላንድን ይገጥማል። እነዚህ ሁሉ ዛሬ የሚደረጉ ጨዋታዎች ናቸው። ሊቨርፑልም ከሊድስ ዩናይትድ ጋር ከሜዳው ውጪ ይጫወታል። ስለ ጨዋታዎቹ በስፋት እንዳስሳለን። ጤና ይስጥልን፣ እንዴት ናችሁ የተወደዳችሁ? ስፖርታዊ መረጃዎቻችን ተጀምሯል። በዝውውር ጉዳዮች የአንቶኒዮ ሴሜኒዮን ጉዳይ ዚ አትሌቲክ ዝርዝር ዘገባዎችን ይዞበት ወጥቷል። የጋና ብሔራዊ ቡድን አሰልጣኛውን መልቀቅ አለበት ብሏል። ዚ አትሌቲክ ደግሞ መዳረሻዎቹን ክለቦች አስቀምጧል። ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቶትናም ሆትስፐር ወይስ ደግሞ እየተቸገረ የሚገኘው ሊቨርፑል? በእነዚህ ጉዳዮች ላይ ተጨማሪ ሀሳቦችን እናነሳለን። የኮቢ ሜኖም ከማንቸስተር ዩናይትድ በጥር የዝውውር መስኮት በዊንተር የዝውውር መስኮት ላይ የመውጣቱ ነገር ብዙ እያስባለ ይገኛል። በተጫዋቹ ጉዳዩ ላይ የተሰጡ አስተያየቶች አሉ። ሩበን አሞሪምም ምላሽ ሰጥተውበታል። በስፋት እያነሳን እንቆያለን። ነገር ግን መዳረሻዎቹ የትኞቹ ክለቦች ሊሆኑ ይችላሉ? በተለይ ዓለም ዋንጫ ባለበት ዓመት ላይ የበለጠ ትኩረትን የሚስቡ ጉዳዮች አሉ። አንድ አርሰናል የሚፈልገው ተጫዋች ውሉን አራዝሟል። ከተጫዋቹ ጋር በተያያዘ ግን አሁንም እድሎች አላበቃለትም እየተባለ ይገኛል። የጉዳት ዜናዎችን በአርሰናል ቤት፣ በማንቸስተር ሲቲ ቤት፣ በቼልሲ ቤት የሚነሱ ዜናዎችን በስፋት እየነገርናችሁ እንቆያለን። ሌሎች አጫጭር ጉዳዮችንም ይዘናል። ከዓለም ዋንጫ ጋር በተያያዘ የምድብ ድልድል ይፋ ተደርጓል። አስገራሚ ጨዋታዎች ይኖራሉ። ገና ከወዲሁ ትልልቅ ጨዋታዎች መቼ ይደረጋሉ? ብራዚል ከእንግሊዝ፣ ስፔን ከሌሎች ቡድኖች ጋር፣ አርጀንቲናና ፖርቹጋልም የሚያደርጉት ጨዋታ፣ ስፔን ከአርጀንቲናም በጣም ተጠባቂ መርሃ ግብሮች አሉ። መቼ ሊገናኙ ይችላሉ የሚለው በጣም አጓጊ ጉዳይ ነው። በስፋት እንዳስሷለን። የተወደዳችሁ አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን እናልፋለን። ከምናነሳቸው ጉዳዮች መካከል ዛሬ ከሚደረጉ ጨዋታዎች መካከል 9 ሰዓት ከ30 ላይ አስቶን ቪላ ከአርሰናል የሚያደርጉት ጨዋታ ትኩረትን ይስባል። መሪነቱን ለማጠናከር የሚኬል አርቴታ ቡድን ከባድ ወደሚባለው ቪላ ፓርክ ይጓዛል። ቪላ ፓርክ ብቻ አይደለም፣ የኡናይ ኤምሬን ቡድንም የተለየ አይነት ድንቅ ቡድን ነው። ባለፉት ጨዋታዎች የሁለቱ ቡድኖች ግንኙነት፣ የእርስ በርስ ግንኙነት ምን መልክ ነበረው የሚለውን ስንመለከት አርሰናል በተለይ በቅርብ ሄድ ቱ ሄድ እርስ በርስ ያደረጓቸው ጨዋታዎች ላይ በመጨረሻዎቹ 5 ጨዋታዎች ላይ አርሰናል 2ቱን አሸንፏል፣ ቪላ 2ቱን አሸንፏል፣ ባንዱ አቻ ወጥቷል። ባለፈው የውድድር ዘመን በ2024/25 የውድድር ዘመን 2-2 በሆነ ውጤት ያጠናቀቁበት የኤምሬትስ ስቴዲየም ጨዋታ አለ። አርሰናል ግን በቪላ ሜዳ ቪላ ፓርክ ላይ ባለፈው የውድድር ዘመን 2-0 ትሮሳር እና ቶማስ ፓርቴ ባስቆጠሯቸው ግቦች አሸንፎ ነበር። ዛሬስ የሚለው የበለጠ ትኩረትን የሚስብ ነው። ከሚኬል አርቴታ ቡድን ጋር በተያዘ በተለይ ባለፈው የውድድር ዘመን አርሰናልን ዋንጫ ካሳጡ ነጥብ ካስጣሉ ቡድኖች መካከል አንደኛው ቪላ ነውና በዚህኛው የውድድር ዘመን አርሰናል ለመበቀል ወደ ቪላ ፓርክ ይሄዳል ተብሎ ይጠበቃል። የቡድን ዜናዎች አሉ ከቡድኑ ጋር በተያያዘ። ሚኬል አርቴታ ሁሉም ጊዜ እንደሚለው ነው፣ የቀናት ዕድሜ እናውቃለን፣ ነገ ከሰዓት በሚኖሩ ልምዶች የመጨረሻ ውሳኔዎች እንወስናለን ሲል ነበር። በትናንትናው ጋዜጣዊ መግለጫ ላይ የሚነሱ ጉዳዮች ግን አሉ። ክሪስቲያን ሞስኬራ በተለይ ሳሚ ማክበል ይዘውት የወጡት ዘገባ አለ። የቢቢሲው የቀድሞ ለዴሊ ሜል ሲጽፍ እናውቀዋለን። ሳሚ ማክበል በተለይ ከክሪስቲያን ሞስኬራ ጋር በተያዘ እስከ 8 ሳምንታት ከ6 ሳምንታት እስከ 8 ሳምንታት እስከ 2 ወራት ድረስ ከሜዳ እንደሚርቅ ይዞት የወጣው መረጃ ያሳያል። ሚኬል አርቴታ ግን ትናንትና እርግጠኛ አይደለንም፣ ገና ሌሎች ፈርዘር ስካኖች፣ ምርመራዎች ያስፈልጉታል ሲል ነበረ። ብሬንትፎርድን 2-0 ባሸነፉበት ጨዋታ ላይ ተጎድቶ ከሜዳ መውጣቱ የሚታወስ ነው። ነገር ግን በጣም አሳሳቢ ይመስላል። በተለይ ደግሞ ለተጫዋቹም የሚያሳዝን ነው። በዚህ ሰዓት ነበረ ብዙ ራሱን ለማሳየት የመጫወት እድልም የሚያገኝበት። ምክንያቱም ዊሊያም ሳሊባ፣ ጋብርኤል ማጋለሽ በጉዳት ምክንያት ባለፉት ጨዋታዎች ላይ አልነበሩም። አሁንም ጋብርኤል ማጋለሽ በቅርብ ጨዋታዎች ላይ አሁን በዚህ ሳምንት ቢያንስ የሚመለስ ተጫዋች አይደለም። ዊሊያም ሳሊባ ግን ለጨዋታው ዝግጁ ይመስላል። ሊያንድሮ ትሮሳርም በጨዋታው ላይ ይሰለፋል ተብሎ ይጠበቃል። በሚኬል አርቴታ ቡድን በኩል እየወጡ ያሉ ዜናዎች ናቸው። በቀጣይም ይጠበቃል። ከጨዋታው ጋር በተያያዘ ዝርዝር ጉዳዮች እነዚህ ናቸው። በጣም ከባድ ጨዋታ ሊሆን ይችላል። በመካከላቸው በሁለቱ ቡድኖች መካከል የ6 ነጥብ ልዩነት ነው ያለው። ነገር ግን የኡናይ ኤምሬ ቡድን ሁሉም ጊዜ የኡናይ ኤምሬ ቡድን ነውና የበለጠ ጥሩ ጨዋታ ይሆናል ተብሎ ይጠበቃል። ለአርሰናል ከባድ መርሃ ግብር ይመስላል። 9 ሰዓት ከ30 ላይ ይጀምራል። አርሰናል ማሸነፍ የሚችል ከሆነ መሪነቱን ማንቸስተር ሲቲ ሰንደርላንድን ቢያሸነፍ በ5 ነጥብ ማስቀጠል ይችላል። ከዛ በተጨማሪ ከቪላ ጋር ያለውን የነጥብ ልዩነት ወደ 9
ማሳደግ የሚችልበት እድል ነውና ያ በደንብ ይጠበቃል። 12 ሰዓት ላይ በርከት ያሉ ጨዋታዎች ይደረጋሉ። ዋና ዋናዎቹ በተለይ ቦርመዝና ከቸልሲ ጋር የሚደረገው ጨዋታ በደንብ ትኩረትን የሚስብ አይነት መርሃ ግብር ነው። በጨዋታው ላይ ሌሎች ነጥቦችም ይነሳሉ። ቦርመዝ በጣም የተለየ ቡድን ነው በያዝነው የውድድር ዘመን። ጨዋታው ደግሞ በሜዳው የሚደረግ ነው። የአንቶኒዮ ኢራዮላ ቡድን ትኩረትን ይስባል። በቸልሲ በኩል ኮል ፓልመር ጨዋታውን በሙሉ ጤንነት የመጀመሪያ ተሰላፊነት ለመጀመር ዝግጁ ነው። ባለፈው ጨዋታ ላይ 30 ደቂቃዎችን በሜዳ ላይ ተሰልፎ ተጫውቶ ነበረ። ነገር ግን በቸልሲ ጨዋታ ላይ አሁንም ሞይሰስ ካይሴዶ በቅጣት ምክንያት አይኖርም። ሌቫይ ኮልዊል፣ ዳሪዮ ሶጆ እንዲሁም ደግሞ ሮሚዮ ላቪያ የማይኖሩ ተጫዋቾች ናቸው። በተለይ የሮሚዮ ላቪያ ጉዳይ በጣም የሚያሳስብ ይመስላል። ሲኖር ኤንዞ ማሬስካ በደንብ የሚጠቀምበት ነገር ግን 4 ጨዋታዎችን በደንብ የማንመለከቱ አይነት ተጫዋች ሆናል። ከላቪያ ጋር በተያዘ የአጭር ጊዜ ጉዳት ይሁን የረጅም ጊዜ አሁንም የማውቀው ጉዳይ የለም። መቼ ይመለስ፣ አሁን ይመለስ አይመለስ ምንም የምናውቀው ጉዳዮች ዝርዝር ጉዳዮች የሉም ሲል አሰልጣኙ በይፋ ያስቀመጠው ጉዳይ አለ። ቦርመዝ ግን በጣም ከባድ ቡድን ይመስላል። በተለይ ቸልሲ ከአርሰናል ጋር ካሳየው ድንቅ ብቃት በኋላ በሊድስ ዩናይትድ አስደንጋጭ ሽንፈት ደርሶበታል። ያ በብዙ መንገድ ቡድኑ ላይ ትንሽ ወደኋላ የጎተተው ይመስላል። ለሁሉም ጨዋታው 12 ሰዓት ላይ የሚደረግ ነው። በፕሪሚየር ሊጉ የደረጃ ሰንጠረዥ ላይ ሁለቱንም ቡድኖች ብንመለከት ቸልሲ ቶፕ 4 ላይ የሚገኝ ቡድን 24 ነጥቦች አሉት። ከአርሰናል ጋር ያለውን የነጥብ ልዩነት ለማጥበብ በደንብ የሚጠቀምበት አይነት ጨዋታ ነው። በመካከላቸው 9 ነጥብ ልዩነት አለ። አርሰናል ነጥብ የሚጥል ከሆነ ለቸልሲ ጥሩ ድል ይመስላል። ቲዮ ዋልኮት ከሰሞኑ ለአርሰናል ለዋንጫ የሚያሰጋው ቸልሲ ነው ብሎ ግምቱን ሲያስቀምጥ ነበር። በቀጣይም የሚጠበቅ አይነት ጨዋታ ነው። ከቦርመዝ ጋርም በተያዘ አጀማመሩ በጣም ጥሩ ነበር። ነገር ግን አሁን ሸርተት ብሎ 14ኛ ደረጃ ላይ ይገኛል። 19 ነጥቦችን ሰብስቦ የሚጠበቅ አይነት ጨዋታ ነው። ማንቸስተር ሲቲ ከሰንደርላንድ የሚያደርጉትም ጨዋታ ሌላኛው ተጠባቂ መርሃ ግብር ነው። ፔፕ ጋርዲዮላ የሰጠው አስተያየት አለ ከጨዋታው ጋር በተያያዘ። በተለይ ሮድሪ ሴትባክ አጋጥሞት አይደለም፣ ከዚህ በፊት ቶሎ ወደ ሜዳ መለሰ ነው። ተደጋጋሚ ጉዳቶችን ሲያስተናግድ ነበር። ስለዚህ ልንጠነቀቅለት ይገባል። ሲኖር በጣም የሚያሳድገን በጣም የሚጠቅመን ተጫዋች ነው። ያንን ደግሞ በደንብ ልንጠቀምበት ይገባል። ስለዚህ ተንከባክበን ማቆየት አለብን የሚመስል አስተያየቱን ሰጥቷል አሰልጣኝ ፔፕ ጋርዲዮላ። ከተጫዋቹ ጋር በተያዘ ሌሎች ጉዳዮችም አንስቷል። ከቡድኑ ጋር በተያዘ ባለፉት 2 ጨዋታዎች 6 ግቦችን አስተናግዷል። ከፉላም ጋር 4፣ ከሊድስ ዩናይትድ ጋር ደግሞ 2 ትልልቅ ቡድኖችን የገጠመበት ጨዋታ አልነበረምና የማንቸስተር ሲቲ ባክ ላይን ዲፌንሲቭ ላይኑ በጣም ጥያቄ ውስጥ የሚገባ ሆኗል። ብዙ ግቦች እንዲቆጠሩብኝ የምፈልግ አሰልጣኝ አይደለሁም። ባለፉት ጨዋታዎች ላይ ግን 6 ግቦችን ተቆጥረውብናል። ነገር ግን በሊጉ ላይ ብዙ ግቦችን የሚያስቆጥር ቡድን ነው ማንቸስተር ሲቲ። 32 ግቦችን አስቆጥሮ የሊጉን የደረጃ ሰንጠረዥ በግብ ብዙ ግቦችን በማስቆጠር ይመራና አሰልጣኝ ፔፕ ጋርዲዮላም ያ በደንብ እንዳሳሰበውና ማስተካከል አለብን፣ አንዳንድ ጊዜ አንዳንድ ጠርዞች ላይ ኳሶችን ዲፌንድ ማድረግ የሚችል ተጫዋች የለንም እና ያንን ማሳደግ አለብን፣ እናወራለን ከተጫዋቾቼ ጋር ያንን ማስተካከል አለብን የሚል አስተያየቱን ሰጥቷል። ለሁሉም ጨዋታ 12 ሰዓት ላይ ይደረጋል። ሰንደርላንድ ደግሞ ሰንደርላንድ ነው። በውድድር ዓመቱ ላይ ምን ያክል ድንቅ ጊዜን እያሳለፈ እንደሚገኝ ተመልክተናል። ባለፈው ጨዋታም ከሊቨርፑል ጋር ነጥብ የተጋራ ቡድን ነው። አሁን ደግሞ ማንቸስተር ሲቲን ይገጥማል። ከአርሰናል ጋር ያደረገውን ጨዋታ ባቻ ውጤት ያጠናቀቀ፣ ከሊቨርፑል ጋር ባቻ ውጤት አጠናቋል። ከማንቸስተር ሲቲ ጋርስ ሌላ ለአርሰናል እንግዲህ ጥሩ አድቫንቴጅ ይዞ ሊመጣ ይችላል ወይ ይህ ጨዋታ፣ ወይስ ደግሞ ማንቸስተር ሲቲ ነጥቡን ማሳደግ የሚችልበት ጨዋታ ሊሆን ይችላል የሚጠበቅ ነው። ሰንደርላንድም በአውሮፓ የመሳተፍ እድሎች አሉት። 23 ነጥቦችን ሰብስቧል። በእርግጥ ገና ነው የውድድር ጊዜው። 6ኛ ደረጃ ላይ ይገኛል። 4ኛ ደረጃ ላይ ከተቀመጠው ከቸልሲ በ1 ነጥብ፣ ከአስቶን ቪላ 3ኛ ደረጃ ላይ ካለው አስቶን ቪላ ደግሞ በ4 ነጥቦች ዝቅ ብሎ ነው የተቀመጠውና ለሰንደርላንድም ጥሩ ጨዋታ ነጥብ ማግኛ ጨዋታ ሊሆን ይችላል። ተጠባቂ ጨዋታ ነው። ሊድስ ባለፉት ጨዋታዎች ላይ ማንቸስተር ሲቲን ፈትኗል። ባለቀ ሰዓት በተቆጠረበት ግብ ነበር የተሸነፈው። ቸልሲን ደግሞ 3-1 አሸንፏል። አሁን ደግሞ በሜዳው ኤለንድ ሮድ ከሊቨርፑል ጋር ይጫወታል።
ሊቨርፑል በጣም እየተቸገረ ይገኛል። ሞሐመድ ሳላ በጥር ክለቡን ይለቃል ተብሎ እየተነገረለት ያለ አይነት ተጫዋች ነው። ከዛ በተጨማሪም ሳውዲ ፕሮ ሊግ ወይስ ደግሞ ሜጀር ሊግ ሶከር የሚሉ ጥያቄዎች አሉ። በተጫዋቹ ጉዳይ ላይ ትናንትና ቨርጂል ቫን ዳይክ የሰጠው አስተያየት ነበረ። ሁሉም አንሊሚትድ ክሬዲት ያለው ተጫዋች የለም፣ ሁሉም ፐርፎርም ማድረግ አለበት። ሞሐመድ ሳላ ደግሞ በቡድን ውስጥ ከጎን እንዲኖር ከምፈልጋቸው መሪዎች መካከል አንዱ ነው፣ ሌጀንደሪ የሚባል ተጫዋች ነው ብሏል። ከ240 በላይ ግቦችን አስቆጥሯል። 420 ያክል ጨዋታዎችን ለሊቨርፑል በአመታት ተጫውቷል። በጣም ሌጀንደሪ የሚባል ስታተስ ያለው ተጫዋች ነው። ነገር ግን በቅርብ ጨዋታዎች ባለፉት ሁለት ጨዋታዎች በተቀያሪ ወንበር ላይ ጀምሯል። አሁንስ እየተቸገረ የሚገኘው አሌክዛንደር አይዛክ በመጀመሪያ አሰላለፍነት ይቀጥላል ወይ የሚለው የሚጠበቅ ነው። አሰልጣኙ አርነ ስሎት የሰጡት አስተያየት አለ ከአይዛክ ጋር በተያዘ ለ3 ወራት ሳይሆን ለ6 ዓመታት ነው ያስፈረም ነው። ስለዚህ ገና ነው። በቀጣይ ጨዋታዎች ላይ በቀጣይ ጊዜያት ላይ በደንብ ፐርፎርም የሚያደርገውን አሌክዛንደር አይዛክ ትመለከታላችሁ የሚል አስተያየታቸውን ሰጥቷል። ከሊቨርፑል ደጋፊዎች ጋር በተያዘ የሚያነሱት አንድ ጥያቄ አለ። በተለይ ለምንድን ነው ፌዴሪኮ ኬዛ ብዙ የማይሰለፈው እድሎች የማይሰጡት የሚሉ ጥያቄዎች ይነሳሉ። አንዳንድ ቁጥሮችን ላንሳላችሁ። ከሊቨርፑል ጋር በተያዘ ዘንድሮ ፌዴሪኮ ኬዛ 139 ደቂቃዎችን ብቻ ነው በፕሪሚየር ሊጉ ላይ የተጫወተው። ነገር ግን ወሳኝ ግልጋሎቶችን ተመልክተናል። ከቦርመዝ ጋር የአሸናፊነትን ግብ አስቆጥሯል። ከክሪስታል ፓላስ ጋር ሊቨርፑልን አቻ አድርጎ ግብ አስቆጥሮ በጣም ሊቨርፑልን የታደገበት ነበረ። ከዛ በተጨማሪም ከአሲስት አድርጓል። ከማንቸስተር ዩናይትድ ጋር አቻነት ግብን አሲስት ማድረግ ችሏል። ከዛ በተጨማሪ ባለፈው የጎል ላይን ክሊራንስ ወደ ኋላ ተመልሶ የመጨረሻ ኳስ አድኗል። ሊቨርፑል ሊሸነፍበት የሚችልበትን እድል እንግዲህ የዘጋ ነበረ። 1 ነጥብ ሊቨርፑል ይዞ እንዲወጣ ያስቻለ ተጫዋች ነው። ለምንድነው የተሻለ ጊዜ የማያገኘው የሚሉ ጥያቄዎች በአርነ ስሎት ላይ እየተነሱ ይገኛሉ። ለሁሉም እነዚህ ጨዋታዎቹን በተመለከተ በስፋት የሚነሱ ናቸው። ማንቸስተር ዩናይትድ ሰኞ ነው ከወልቭስ ጋር የሚጫወተው። በቀጣይ በስፋት የምንመለስበት አይነት ጨዋታ ነው። ሌሎች ጉዳዮችን ግን እናንሳ። ከጨዋታዎች ወጣ ብለን የማንቸስተር ዩናይትድን ጉዳይ ላስቀድም። ዝውውሮችን በተመለከተ የጥር የዝውውር መስኮት መቃረቡን ተከትሎ ብዙ ሀሳቦች እየተሰጡ ይገኛሉ። ከፖል ስኮልስ ጋር በተያዘ አንድ ነገር ቀስቅሷል። ሩበን አሞሪምም ትናንትና ምላሽ የሰጡበት ጉዳይ ነው። በተለይ ኮቢ ሜኖን በተመለከተ ነው። ኮቢ ሜኖ እዚህ ባልተረጋጋ ቡድን ውስጥ ጨዋታ እንኳን መቆጣጠር በማይችል ቡድን ውስጥ እንዴት ነው የማይሰለፈው? ሁሉ ጊዜ እኔ የማንቸስተር ዩናይትድ ታዳጊ ወይም ከአካዳሚ የተገኙ ተጫዋቾች ቡድኑን ሲለቁ የቡድኑ መሰረቶች መሆን የሚችሉ ተጫዋቾች ሲለቁ ሁሉ ጊዜ የምጠላው ነገር ነው ይላል ፖል ስኮልስ። ለኮቢ ሜኖም እንግዲህ አሁን ግን ትክክለኛው ነገር ለሱ የተሻለው ነገር ማንቸስተር ዩናይትድን መልቀቅ ነው፣ ከዚህ በላይ ይበቋል የሚል አስተያየቱን ሰጥቷል። ብዙ እየተጫወተ አይደለም፣ በጣም የሚያበሳጭ ነገር ነው ብዙ አለመጫወቱ የሚል አስተያየቱን እየሰጠ ይገኛል። በዚህ ጉዳዮች ላይ ዚ አትሌቲክ ይዞት የወጣው ዘገባ አስገራሚ መረጃ አለ ከኮቢ ሜኖ ጋር በተያዘ። በእርግጥም ብዙ እየተጫወተ አይገኝምና ኮቢ ሜኖን በተመለከተ በቀጣይ ጨዋታዎች ላይ በሌሎች በጥር የዝውውር መስኮት ክለቡ ሊለቅባት የሚችልባቸው እድሎች አሉ። ሩበን አሞሪም ግን ኮቢ ሜኖን በተመለከተ አውቃለሁ ኮቢ ሜኖን ትወዱታላችሁ፣ ያ ማለት ግን ኮቢ ሜኖን እንግዲህ እኔ ባላሰብኩት ሰዓት ላይ ወይም ደግሞ መጫወት አለበት ብዬ ባልወሰንኩበት ሰዓት ላይ መጫወት አለብኝ ማለት አይደለም የሚል አስተያየቱን ሰጥቷል። ሩበን አሞሪም በጣም ተበሳይቶ ነበር አስተያየቱን ሲሰጥ የተመለከት ነው። በዚህ ጉዳይ ላይ ኮቢ ሜኖ ደግሞ በጥር የዝውውር መስኮት ክለቡን መልቀቅ ይፈልጋል። ዚ አትሌቲክ ደግሞ ተጨማሪ ዘገባዎችን ይዞቷል። የፕሪሚየር ሊጉ ክለቦች ተጫዋቹ ማስፈረም ይፈልጋሉ፣ ተጫዋቹ መልቀቅ ይፈልጋል። በተለይ የዓለም ዋንጫ ዓመት ነው። ዓለም ዋንጫ ላይ ደግሞ ጨዋታ የማይፈልግ ተጫዋች የለም። ለተጫዋቹ ትልቅ እድል ነው ከፊቱ ያለው። አሰልጣኙ ደግሞ ቶማስ ቱዌል ተጫዋቹን ለመምረጥ በደንብ መመልከት አለባቸው። ያልተጫወተ ተጫዋችን በምንም አይነት ቢፈልጉት በውድድሩ ላይ በዓለም ዋንጫ ላይ መጥራት በጣም የሚያስጠይቅ አይነት የሚያስገምትም አይነት ነውና ያንን ከተጫዋቹ መሰለፉን ይፈልጋሉ። ያ ደግሞ የሚጠበቅ ጉዳይ ነው። ከዚህ ጋር በተያያዘ ግን የሚነሱ ጉዳዮች አሉ። በተለይ በእንግሊዝ ብሔራዊ ቡድን ትልቅ ፉክክር ያለበት ብሔራዊ ቡድን ነው። በአማካኝ ስፍራ ላይ በቅርብ ጨዋታዎች ላይ ለመመረጥ እነ ጁድ ቤሊንጋም ፊል ፎደን ጭምር ሲቸገሩበት የነበረ ቡድን ነው። አሁን ደግሞ
ኮቢ ሜኖ ብዙ ሳይጫወት ሊመረጥ የሚችልበት እድል ያን ያክል ጠባብ ነው። ከተጫዋቹ ጋር በተያያዘ ግን የበለጠ ከማንቸስተር ዩናይትድ የመውጣት እድሉን ሊያጠቡ የሚችሉ ነገሮች አሉ ተብሏል። ከነዚህ መካከል አንደኛው የአፍሪካ እግር ኳስ ዋንጫ ነው። በአፍሪካ እግር ኳስ ዋንጫ ላይ በተለይ ከፊት መስመር ያሉት ብሪያን ምቦሞ እንዲሁም ደግሞ አማድ ዲያሎ በጣም አስፈላጊ ተጫዋቾች ናቸው፣ ይለቃሉ። የማንቸስተር ዩናይትድ ስኳድ ደግሞ በዚህ ወቅት ላይ በእጅጉ ይሳሳልና ያንን በተመለከተ ብዙ ሀሳቦች እየተሰጡ ይገኛሉ። ማንቸስተር ዩናይትድ የአፍሪካ ዋንጫው እስኪጠናቀቅና ተጫዋቾቹ ከጉዳት ነጻ ነው መመለሳቸውን አረጋግጦ ነው ኮቢ ሜኖን ሊለቀው የሚችለውና በዊንተር የዝውውር መስኮት ላይ በጥር የዝውውር መስኮት ላይ የኮቢ ሜኖ መውጣት አሁንም የበለጠ ነገሮችን አጠራጣሪ አድርጎታል የሚሉ ዘገባዎችን ተመልክተናል። ለሁሉም ይጠበቃል። እነዚህ ጉዳዮች ላይ ተጨማሪ ሀሳቦችን በቀጣይም ይዘን እንመጣለን። የአንቶኒዮ ሴሜኒዮን ጉዳይ ደግሞ ላንሳላችሁ። ከአንቶኒዮ ሴሜኒዮ ጋር በተያዘ ብዙ ሀሳቦች እየተሰጡ ይገኛሉ። ዘ አትሌቲክ ዝርዝር ዘገባዎችን ይዞ ወጥቷል። የቦርንመዙ ተጫዋች ቦርንመዝ በተለይ በጃንዋሪ የመጀመሪያ 2 ሳምንታት ላይ በ65 ሚሊዮን ፓውንድ ተጫዋቹን ለመልቀቅ የውል ማፍረሻው ላይ ክሎዚንግ አንቀጽ አለና ያንን አንቀጽ ሊጠቀሙ የሚችሉ ክለቦች እነማን ናቸው በሚለው ዘገባውን ይዞ ወጥቷል። ማንቸስተር ዩናይትድ፣ ሊቨርፑል እና ማንቸስተር ሲቲ ቀዳሚ ተፋላሚ ናቸው። እየተቸገረ የሚገኘው ሊቨርፑል በተለይ በቁጥር አንሷል። ከፊት የፕሪሚየር ሊጉን ልምድ ያለው ተጫዋች መምጣት ይፈልጋልና በደንብ ይጠበቃል። ማንቸስተር ዩናይትድን በተጫዋቹ ዝውውር ላይ እጁን ያስገባል ተብሎ ይጠበቃል። የጥር የዝውውር መስኮት በጣም አጭር ጊዜ ነው የቀረውና የአንቶኒዮ ሴሜኒዮ ጉዳይ በዚህ መልክ እየታየ ይገኛል። በዚህ ጉዳይ ላይ ደግሞ የጋና ብሔራዊ ቡድን አሰልጣኝ ኦቶ አዶ የሰጡት አስተያየት አለ። አሁን ይበቃዋል። ቦርመዝን እየናኩ አይደለም፣ ለቦርመዝ ክብር አለ። ነገር ግን የእግር ኳስ ሂደት ነው። ራሱን ወደ አንድ ደረጃ ማሳደግ አለበት፣ ከክለቡ አሁን መልቀቅ አለበት የሚል አስተያየቱን ሰጥቷል። በተለይ አንዳንድ ጊዜ አሰልጣኞች እንደዚህ አይነት አስተያየትን የሚሰጡት ከተጫዋቹ ጋር ሳይነጋገሩ አይደለም። ተጫዋቹ ተመሳሳይ እምነት ያለው ይመስላል። በቅርብ ጨዋታዎች በእርግጥ አጀማመሩ የሚደንቅ ነበረ። በቅርብ ጨዋታዎች ላይ ግን የዝውውር ዜናዎች ከሱ ጋር መነሳታቸው ከጀመሩ በኋላ በጣም ብዙ ሀሳቦች ተጫዋቹ ቀዝቀዝ ብሏል የሚለው በጨዋታ ረገድ ያንን እየተመለከተ ነው። ማንቸስተር ዩናይትድ፣ ማንቸስተር ሲቲ እነ ቼልሲም በዚህ ዝውውር ላይ ሊገቡ ይችላሉ። ማን ሊያስፈርመው ይችላል? በጣም የሚጠበቅ ጉዳይ እንደሆነ መናገር ይቻላል። አርሰናልን በተመለከተ አንድ ጉዳይ ላንሳ። ከአርሰናል ጋር በተያዘ በዝውውር መስኮቱ በጥርም ሆነ በክረምቱ በቀጣይ በተለይ በጃንዋሪ አዩብ ቦዋዴን የተባለ ተጫዋች ያስፈርማል ተብሎ ሲጠበቅ ነበር። አርኤምሲ የፍራንሳዩ ብዙሃን መገናኛ እንዲዮ ፋብሬስ ኦኪንስ ጋዜጠኛው ይዞት የወጣው ዘገባ በዝርዝር ያሳይ ነበረ። ትናንትና ግን የሊል የአማካኝ ስፍራ ተጫዋች ገና ወጣት ነው። በጣም ብዙ ጨዋታዎችን ገና ከወዲሁ እየተጫወተ ይገኛል። በጣም ጥሩ አቅም ያለው ተጫዋች ነው። አዩብ ቦዋዴን በተመለከተ እስከ 2029 ድረስ በሊል የሚያቆየውን ውል ፈርሟል። ያ ማለት ደግሞ አርሰናል ለተጫዋቹ ከዚህ በፊት ሊያቀርብ ከሚችለው ገንዘብ መጨመር ይኖርበታል። 45 ሚሊዮን ፓውንድ እየተባለ ይገኛል። ተጫዋቹን በጥር የዝውውር መስኮት አንድሪያ ቤርታ ያስፈርሙታል ወይ የሚለው ትልቁ ጥያቄ ሆኖ በስፋት እየተመለከት ነው እንገኛለን። ከማንቸስተር ዩናይትድ የቀድሞ ተጫዋች ጋር በተያዘ ሄሴ ሊንጋርድ ውሉን ማቋረጡ ተሰምቷል። ከኤፍሲ ሴውል አሁን በነጻ ዝውውር በጥር የዝውውር መስኮት አሁንም ቢሆን ወደ ፈለገበት ክለብ መሄድ ይችላል የሚሉ ዝርዝር ዘገባዎችን እየተመለከተን እንገኛለን። በጣም በአስገራሚ ሁኔታ እየተነሱ ካሉ ዘገባዎች መካከል የሚጠቀስ ነው። ሌላኛውን ጉዳይ ላንሳላችሁ። ከቼልሲና ከማንቸስተር ዩናይትድ ጋር በተያዘ አንድ ወጣት ተጫዋችን ለማስፈረም ጥረቶች እያደረጉ እንደሆነ ተሰምቷል። በተለይ ደግሞ ይህ ተጫዋች በትልቅ ደረጃ ትልቅ አቅም ያለው ተጫዋች ነው ተብሏል። በዓለም ዋንጫ ከ17 ዓመት በታች የብሔራዊ ቡድኖች ዓለም ዋንጫ ላይ ኳታር ላይ ሲደረግ ቡርኪና ፋሶን እየመራ የ10 ቁጥር ቦታ ላይ የሚጫወት በቀኝ የአጥቂ ስፍራ ዊንገር ሆኖ የቀኝ ዊንገር ሆኖ መጫወት የሚችል ግብ አስቆጣሪ አሲስት ማድረግ የሚችል በጣም ጥሩ አቅም ያለው አፍሪካዊ ተጫዋች ነው። መሐመድ ዞንጎ ይባላል። ይህንን ተጫዋች ቡርኪና ፋሶ ተጫዋች ከ17 ዓመት በታች የዓለም ዋንጫ ላይ የተመለከቱት ቼልሲና ማንቸስተር ዩናይትድ እየተፎካከሩበት ይገኛሉ። ከዚህ በፊት ሁለቱ ቡድኖች በአንድ ተጫዋች ጉዳይ ላይ በደንብ ስማቸው ይነሳል። የጆኖቢ ሚኬል ከናይጄሪያ ተጫዋቹን ለማምጣት ጥረት ሲያደርጉ በወቅቱ ገና ታዳጊ የነበረው እድሜው እስኪሞላ ወደ እንግሊዝ እስኪመጣ ሲጠብቁ ነበር። ቼልሲ አስቀድሞ በጣም የሰራው ታክቲክ ጆኖቢ ሚኬልም በአንድ ፖድካስት ላይ ቀርቦ ሲናገር በጣም አስገራሚ ነገሮችን አንስቷል። ያደረገው ነገር ጆኖቢ ሚኬል በጣም
የሚያስገርም አይነት ነው። ምንድነው ያደረገው? በቼልሲ በኩል ቼልሲ ማንቸስተር ዩናይትድ ሰር አሌክስ ፈርጉሰንም እንዳያገኙት ተጫዋቹን ወደ እንግሊዝ ማምጣት አይችልም። ነገር ግን እዛው አፍሪካ ውስጥ ማቆየት ይችል ነበርና ወደ ደቡብ አፍሪካ ወስዶ በደቡብ አፍሪካ ደብቆት ከዛ በኋላ ወደ ቼልሲ እንዳመጡት ይታወቃል። ሁለቱም ሊካሰሱ ከጫፍ ደርሰው በጣም ሁለቱም አስፈርመነዋል ብለው ያሰቡ ተጫዋች ነበር። በመጨረሻም ለቼልሲ ለአመታት በድንቅ ብቃት ሲጫወት ተመልክተናል። እንደዚህ አይነት አጋጣሚዎች ላይ ተገኝተዋል። ዳግም ሁለቱ ቡድኖች ሞሐመድ ዞንጎን በተመለከተ እንግዲህ በዓለም ዋንጫው ላይ እንግዲህ ያደረጋቸው ጨዋታዎች አሉ። አንድ ግብ አስቆጥሯል፣ 2 አሲስት አድርጓል። ከዛ በተጨማሪ ቡድኑን እስከ ሩብ ፍጻሜ ድረስ ይዞ መጓዝ ችሏል። ጀርመን ላይ በጣም ጥሩ ግብ ማስቆጠሩ ይታወቃል። 32 የጥሎ ማለፍ ጨዋታ ላይ ከዛ በተጨማሪ 16 ውስጥ ደግሞ ከሌሎች ቡድኖች ጋር በነበሩ ጨዋታዎች ላይ ደግሞ ጥሩ ግልጋሎት ሲሰጥ የነበረ ተጫዋች ነው። አሁን በቀጣይ ወደ ማንቸስተር ዩናይትድ ወይስ ወደ ቼልሲ? ሌሎችም ክለቦች በእርግጥ ይፈልጉታል። ማንቸስተር ሲቲም የተጫዋቹ ፈላጊ ነው። ቪያሪያል ከስፔን፣ የቤልጂየሙ ደግሞ አንደርሌክትም ይፈልገዋል። ወዴት ይሄዳል? ሞሐመድ ዞንጎን በተመለከተ እየወጡ ያሉ ዘገባዎች በደንብ ያሳያሉ። እነዚህ በስፋት የሚነሱ ጉዳዮች ናቸው። ዝውውሮችን በተመለከተ በስፋት ብዙ ሀሳቦችን አነሳን። የዓለም ዋንጫን እናንሳ። የዓለም እግር ኳስ ዋንጫ 187 ቀናት ይቀሩታል። አሜሪካ፣ ሜክሲኮና ካናዳ ያስተናግዱታል። የምድብ ድልድሉ ይፋ ተደርጓል። ምድብ 1 ላይ ሜክሲኮ፣ የመጀመሪያው ጨዋታ ደግሞ ሜክሲኮና ደቡብ አፍሪካ 2010 የዓለም እግር ኳስ ዋንጫ ላይ ሁለቱ ቡድኖች በመክፈቻው ጨዋታ መገናኘታቸው ይታወቃል። እንግዲህ ባፋናዎቹ ዳግም በዚህ ጨዋታ ላይ ያበቡ ይሆናሉ የሚለው የሚጠበቅ ነው። ሌሎች የሚነሱ ጉዳዮች አሉ። 23ኛው የዓለም እግር ኳስ ዋንጫ በጣም ይጠበቃል። 26ኛ ዓመቱ እየተቃረበ ይገኛል። እስካሁን 2720 ግቦች ተቆጥሯል። 964 ጨዋታዎች ተደርጓል። የዓለም ዋንጫ አሁን በ48 ሀገራት መካከል ደግሞ ይደረጋል። ብራዚል ብዙ ጊዜ በማሸነፍ ብዙ ጨዋታዎችን 114 ጨዋታዎችን በማድረግ ብዙ ግቦችንም በማስቆጠር ቀዳሚው ሀገር ናት። ሊዮኔል ሜሲ ደግሞ በአርጀንቲና ብሔራዊ ቡድን በኩል ብዙ ጨዋታዎችን በዓለም ዋንጫ ላይ 26 ጨዋታዎችን በማድረግ የሚጠቀስ ነው። ሚሮስላቭ ክሎዘ ብዙ ግቦችን ያስቆጠረ ተጫዋች ነው። ሊዮኔል ሜሲ 13 አለው። ሚሮስላቭ ክሎዘ ደግሞ 16 ግቦችን አስቆጥሯል። ሜሲ ይህንን ቁጥር በዚህኛው ዓለም ዋንጫ ላይ ማሻሻል የሚችልበት እድል አለ። ከባባድ ጨዋታዎች ይኖራሉ በቅርብ ጊዜያት ላይ። ለምሳሌ አርጀንቲናና ፖርቹጋል በኳርተር ፋይናል በሩብ ፍጻሜ ላይ ሊገናኙ ይችላሉ። ሁለቱም ተጋጣሚዎቻቸውን እያሸነፉ የሚቀጥሉ ከሆነ አርጀንቲናና ስፔን ደግሞ ሁለቱም ሊገናኙ የሚችሉበት ምድባቸውን በቀዳሚነት የሚያጠናቅቁ ከሆነ ከምድብ በኋላ የሚገናኙበት እድል አለ። አርጀንቲናን ወይም ደግሞ ስፔንን በቀጣይ ጨዋታዎች ላይ ላንመለከት የምንችልባቸው እድሎች አሉ። ሌሎችም ተጠባቂ ትልልቅ ጨዋታዎች አሉ። ብራዚል ከእንግሊዝም ሌላኛው ተጠባቂ ጨዋታ ሊሆን ይችላል። በጣም አስገራሚ አይነት የሚባል ጨዋታ ሊሆን ይችላል። ብራዚል እንዲሁም ደግሞ እንግሊዝ ምድቦቻቸውን ካሸነፉ ኳርተር ፋይናል ላይ ሩብ ፍጻሜ ላይ ሊገናኙ ይችላሉ። ትልልቅ የሚባሉ ጨዋታዎች ገና ኮዲው መቼ እንደሚደረጉ እየታወቀ ይገኛልና የዓለም እግር ኳስ ዋንጫ ላይ አንዳንድ ምድቦችን ላንሳላችሁ። ለምሳሌ ብራዚል የምትገኝበት ምድብ ላይ ሞሮኮ፣ ሃይቲና ስኮትላንድ ተመድበዋል። በስፔን በኩል ስፔን፣ ኬፕ ቨርድ፣ ሳውዲ አረቢያና ዩራጓይ ይገኛሉ። በጣም ከባድ የሚመስለው ምድብ ደግሞ እንግሊዝ፣ ክሮኤሽያ፣ ጋናና ፓናማ የሚገኙበት ምድብ ይመስላል። ሌሎችም ቀላል ምድቦች አሉ። በተለይ አዘጋጅ ሀገራት ቀለል ያሉ ምድቦች ደርሷቸዋል። ለምሳሌ ካናዳን ብንመለከት አንደኛው ምድብ አልታወቀም። ከአውሮፓ የጥሎ ማለፍ ቡድን ውስጥ እዚህ ላይ ይካተታል። ኳታርና ስዊዘርላንድ ይገኛሉ። ሜክሲኮ ከምትገኝበት ምድብ ደግሞ ደቡብ አፍሪካ፣ ሳውዝ አፍሪካ የሚገኙበት ሳውዝ ኮሪያ እንዲሁም ደቡብ አፍሪካ የሚገኙበት ምድብ ነው። ሌሎችም ምድቦች አሉ። ጀርመን ከአይቮሪ ኮስት ከኢኳዶር በጣም በዓለም ዋንጫ ላይ አስገራሚ ጉዞ ታደርጋለች ተብላ ከምትጠበቀው ኳራኳ ጋር ተመድበዋል። ሌሎችም ሴኔጋልና የፈረንሳይ የ2002 የዓለም እግር ኳስ ዋንጫ የሚረሳ አይደለም። ፈረንሳይ በሴኔጋል 1-0 በመክፈቻው ጨዋታ የተሸነፈችበት። በዚህ ምድብ ላይ ደግሞ እነ ኖርዌይም ከሊያን ኤምባፔ ካርሊንግ ብራውት ሃላንድ የሚያደርጉት ጨዋታ በደንብ ይጠበቃል። አርጀንቲና ከአልጄሪያ ከኦስትሪያና ከጆርዳን ጋር የሚያደርጉት ጨዋታ በአንድ ምድብ ይጠበቃል። ፖርቹጋልም ስንመለከት ኮሎምቢያና ኡዝቤኪስታንን የምትገጥምበት ሌላ ጨዋታ ይኖራልና እነዚህ ምድቦች በደንብ የሚጠበቁ ናቸው። ለሁሉም በደንብ የዓለም እግር ኳስ ዋንጫ ትኩረትን ስቧል። በተለይ ገና ከወዲሁ አንዳንድ ቡድኖች የሚያደርጓቸው ጨዋታዎች በጉጉት እየተጠበቀ ይገኛል። ከእንግሊዝ ብሔራዊ ቡድን ጋር በተያያዘ አሰልጣኙ የሰጡት አስተያየት በጣም አነጋጋሪ ነው። በተለይ ከዓለም ዋንጫ ጋር በተያያዘ
ምድቡ ከባድ ጨዋታ ይገጥመናል ብለዋል አሰልጣኝ ቶማስ ቱኸል። ከዚህ በፊት ደግሞ ከተነሱ ጉዳዮች መካከል በዓለም ዋንጫው ላይ የእንግሊዝ ብሔራዊ ቡድን ተጫዋቾች ጨዋታውን በመልበሻ ቤት ሆነው ተቀያሪ ተጫዋቾች በመልበሻ ቤት ሆነው ጨዋታውን ይከታተላሉ ተብሎ ይጠበቃል። ምክንያቱም ደግሞ በዛ በጨዋታዎቹን በሚያደርጉበት የምድብ ጨዋታዎቹን በሚያደርጉበት በአሜሪካ በጣም ከባድ ሙቀት በወቅቱ ስለሚኖር የሚሉ አስተያየቶች እየተሰጡ ይገኛሉ። ያልተለመደ አይነት ይመስላል ተጫዋቾችን በተቀያሪ ወንበር ላይ አለመመልከትና በመልበሻ ቤት ቁጭ ብለው ጨዋታውን በቴሌቪዥን ስክሪን መመልከት ያልተለመደ አይነት አጋጣሚ ይመስላል። ላሚን ያማል የስፔን ላሊጋ የወሩ ምርጥ ተብሎ ተመርጧል። ኖቬምበር ወር ምርጥ ተብሎ ተመርጧል። ኬሊያን ኤምባፔ ደግሞ የሪያል ማድሪድ የወሩ ምርጥ ተብሎ መመረጡን ተመልክተናል። በስፔን ላሊጋ ባርሴሎና ሪያል ቤቲስ የሚገጥምበት ጨዋታ ዛሬ ምሽት ይጠበቃል። ሪያል ማድሪድ ደግሞ ነገ ምሽት የሚያደርገው ጨዋታ አለ ከሴልታ ቪጎ ጋር በርናባው ላይ ጨዋታውን ያደርጋል። ባለፉት ጨዋታዎች ላይ በተከታታይ ከሜዳው ውጪ ነበረ ጨዋታውን ሲያደርግ የነበረው ሪያል ማድሪድ ላሊጋውን እንግዲህ እየመራ የሚገኘው ባርሴሎና እንደሆነ ይታወቃል። በጣም ጥሩ ጉዞ ላይ ይገኛል። 37 ነጥቦች አሉት። 36 ነጥቦችን የያዘው ደግሞ ሪያል ማድሪድ ነው። አትሌቲኮ ማድሪድ 31 ነጥቦችን ይዞ አራተኛ ደረጃ ላይ ይገኛል። በላሊጋው እነዚህ ተጠባቂ መርሃ ግብሮች የሚጠቀሱ ናቸው። ሌሎችም ሊጎች ላይ ተጠባቂ ጨዋታዎች አሉ። በተለይ እሁድ ዕለት ናፖሊ ከዩቬንቱስ የሚያደርጉ ጨዋታ የሚጠበቅ አይነት መርሃ ግብር ነው። ለሁሉም እነዚህን ጉዳዮች ያነሳን የተወደዳችሁ አብራችሁን ስለነበራችሁ ከልብ እናመሰግናለን። በሌሎች ጉዳዮች በአዳዲስ መረጃዎች ሌሎች ጉዳዮችን ይዘን እንመለሳለን። ለአሁን ግን የያዝናቸው ጉዳዮች እነዚህን ይመስሉ ነበር። ጤና ይስጥልን።